ሰበር መረጃ ተሰምቷል። በምስራቅ አርሲ ዳግም የሰላማዊ ሰዎች ደም ፈሰሰ። በታጣቂዎች ጥቃት 3 ኦርቶዶክሳውያንና 1 ሙስሊም በግፍ መገደሉ ተነገረ። በምስራቅ አርሲ ዳግም የሰላማዊ ሰዎች ሕይወት አልፏል። ይድረስ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በሙሉ የቆሞስ አባ ክፍለ ማርያምና የሞሄ አመልማል ጉዳይ ይሄው 3 ዓመት ሞልቶታል ያለ ፍትህ። ልንገራችሁ ሲሆን የሰው ስህተት አይታችሁ ለፉ፣ ካቃታችሁ ደግሞ የሰው ስህተት አትፈልጉ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስና በወቅታዊ ቪዲዮ ተመልሼ መጥቻለሁ። እንግዲህ በዚህ ቪዲዮ የምንመለከተው በምዕራብ አርሲ እንግዲህ ዛሬም ኦርቶዶክሳውያን መገደላቸው መጨፍጨፋቸው አልቀረም። ዛሬም 3 ኦርቶዶክሳውያንና 1 የእስልምና እምነት ተከታይ እንደተገደለ እንዲሁም ደግሞ በርካታ ጉዳቶች እንደደረሱ እየሰማን ነው። ያንን አስቃኛችኋለሁ። እንዲሁም ደግሞ እንግዲህ በባህር ዳር የሚገኙትን እነማሆይ ወይም አባ ክፍለ ማርያምን ጉዳይ የዲኤንኤ ምርመራ እንዲሰጥ ውሳኔ የተወሰነ ቢሆንም ያንን ነገር ለማድበስበስና የተለያዩ መንገዶችን የሚሄዱ ሌሎች የቤተክርስቲያን አካላቶችም በውስጡ እንደገቡ እየሰማን ነው። ይህስ ጉዳይ ምንድን ነው የሚለውን እንመለከታለን። እንዲሁም ደግሞ የዚችን ብርቷን ሴት መቼም መከራዋን ፈተናዋን ሰምታችኋል ብዬ አስባለሁ። አንዳንድ ቪዲዮዎች እናያለን፣ ሌሎችንም ነገሮች እንመለከታለን። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁኝ እንድትቆዩ እየጠየኩኝ ሁላችሁም ይህን ቪዲዮ ላይክ በማድረግ ጀምሩት። እስቲ ከነ ማሆይ ወይም ደግሞ ከባህር ዳሩ ጉዳይ እንጀምር። ሰላም ጤና ይስጥልኝ። እንዴት ናችሁ? ይድረስ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በሙሉ የቆሞስ አባ ክፍለ ማርያምና የሞሄ አመልማል ጉዳይ ይሄው 3 ዓመት ሞልቶታል ያለ ፍትህ። ልጅቷም አባቷን ሳታገኝ እማኝ ፍትህ ሳታገኝ፣ አሁን ግን ጥሩ ሂደት ሄዶልናል ብለን አስበን ነበረ። አሁን ላይ ያለው ትክክል ያልሆነ አካሄድ እየተካሄደ ነው። የዲኤንኤ ምርመራ ከመድረሱ በፊት ወከታቶችን ፈጥሮ ነገሩን ወደ አልባሌ ቦታ ለመውሰድ የጎጥ የሆነ የዘረ ነገር በማድረግ ነገሩን ሌላ አቅጣጫ ለማስያዝ እና በተለያዩ እምነት የሚመሩ ሰዎች ናቸው ይህን ጉዳይ የሚመሩት በማለት በሌላ ሰዎች ለማሳበብ እየተደረገ ያለበት ነገር አለ። ስለዚህ እኔ እጠይቃለሁ ለኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በብዛት ምን ችግር አለው ለምትሉ እማኝ ፍትህ ሳታገኝ መቅረቷ ችግር የለውም ወይ? የደፈረ ቆሞስ የወለደ ቆሞስ ገብቶ መቀደሱ ችግር የለውም ወይ? ልጅ ወልዶ መቀደሱ ችግር የለውም ወይ? አባቶች ሲያዘዙት የአባቶችን ትእዛዝ አልቀበል ማለቱ ችግር የለውም ወይ? አባቶች አንተ እንዲህ ስለሆንክ እባክህ አረፍ በል ብሎ ደብዳቤ ሲጽፉለት ይሄ ደብዳቤ አይመለከትም ብሎ በድፍረት በማናለብኝነት ቤተክርስቲያን ውስጥ መግባቱ ችግር የለውም ወይ? የአባቶችን ትእዛዝ ያልተቀበለ ወመኔ ልጁን ወልዶ የካደ ወመኔ ቤተክርስቲያን እያስተዳደረ እንደፈለገ እያደረገ የከተማ ሽፍቶችን የከተማ ዱርዮችን በመሰብሰብ አልባሌ ነገር እያደረገ ዝም መባሉ አግባብ ነው ወይ? ቤተክርስቲያን እንደዚህ ነው ወይ? የቤተክርስቲያን ስርዓት ይሄ ነው ወይ? የአባቶች ስርዓት ይሄ ነው ወይ? የመነኮሳት ስርዓት ይሄ ነው ወይ? አብራችሁን እንድትቆሙ እንፈልጋለን። እማሆይ ፍትህ ማግኘት አለባት። እኒህ አባት እንዲሆኑ እንፈልጋለን። እኛ ከአባትነታቸው ጥላቻ የለብንም። ከሚያደርጉት ማድረግ እንጂ ከሚያደርጉት ስራ፣ ከሚያደርጉት ሽፍትነት፣ ከሚያደርጉት ዱርዬነት ነው ጥላቻችን። ቤተክርስቲያን በእነዚህ ሰዎች መተዳደሯ አግባብ ነው ወይ? አባቶች አባት ሆኑልን። በበላይም ያላቸው አባቶች እኒህን ሰውዬ ሀይ ብላችሁ አደብ አስገዙልን። በጣም ብዙ ማስፈራሪያዎች እየደረሱ ነው ለቤተሰቦቿ፣ ለወንድሟ ብዙ ማስፈራሪያ እየደረሰ ነው። ለእኔም እንደዛው። እኔ አልፈራም። እኔ ምንም የምፈራው ነገር የለኝም። ግን ዲኤንኤውን ላለመስጠት የሚደረገው ርቀት ግን በጣም የሚያሳዝነው። አንድ ነገር ልንገራችሁ፣ ይሄ ዲኤንኤ ሳይሳካ ቢቀር የኢትዮጵያ ኦርቶዶክስ እምነት ተከታይ መሆን ጥርጣሬ ውስጥ ይገባል። እኔ አባቶችን በዚህ መንገድ አለማቃቸው። እኔ አባቶችን የማውቃቸው በስርዓታቸው ነው። እኔማ በድያለሁ ሲሉ ነው የማውቃቸው። ለሰው እንቅፋት ሳይሆኑ ሲቀሩ ነው የማውቃቸው። እኔ ለሰው እንቅፋት ከመሆን እኔ ልበደል፣ እኔ የፈለገ ነገር ልሁን፣ እኔ ልገደል፣ ህይወቴን ልጣ የሚሉ አባቶች ናቸው እኔን ያሳደጉ። እንደዚህ በትዕቢት ተወጥሮ ቤተክርስቲያንን እንደፈለገ የሚወጣና የሚገባባት አባት እኔን አላሳደገኝም። ሊመራኝም አይችልም። ስለ እኔ ሊጸድይም አይችልም። እንደፈለገ እየገባ እንደፈለገ ቤተ መቅደስን እያረከሰ ሊመራኝ አይችልም። ቤተክርስቲያን በእንደዚህ አይነት አባቶች ልትመራ አትችልም። ለምንድን ነው ዝምታው? አንድ ካህን ለመቅጠር 400 እና 500 ሺህ ብር ይቀበላል። እማሆይ ምንም የላትም። በኢኮኖሚ እንደማትደርስበት ያውቃል። የአሁኑንም ዲኤንኤ ለማስጨናገፍ በጣም ብዙ ርቀት እየተሄደ ነው። እኛ በፌዴራል ፖሊስ በፎረንሲክ ምርመራ እንዲካሄድልን እንፈልጋለን። ሰውየው በአካል ቀርቦ ዲኤንኤ እንዲሰጥልን እንፈልጋለን። እነሱ ግን የተለያየ ነገር ነው እያደረጉ ያሉት። ሂልተን ሆቴል በ15 ስብሰባ ነበረ። ከባለ ሀብቶች፣ ከአካባቢ ተወላጆች፣ ከቤተ ክህነት ሰዎች የተወጣጣችሁ አንደኛው መነኩሴ ባህር ዳር ነው ያለው ይህን ጉዳይ ለማስፈጸም የተሰጠውን ሚሽን ለመጨረስ ቤተሰቦቿን በብዙ ረብጣ ብር ዝም ማስባል ወይም በጉልበት ገብቶ የፍርድ ቤቱ ጉዳይ እንዲቋረጥ ማድረግ፣ የክልሉን ሰላም አለመሆን በመጠቀም
ወይም ደግሞ ሰውየውን በጉብኝት የቱሪስት ቪዛ አዘጋጅቶ ወደ ውጭ መሸኘት። ከሶስቱ አንዱ ፕላን ታቀዶ ነው የወጣው። ዲኤንኤ መስጠት የሚባለው ነገር ፕላናቸው ውስጥ የለም። ያውቃሉ እንደወለደ። ለምንድን ነው እናንተ መነኮሳት ስብሰባ ውስጥ የነበራችሁ ሂልተን ሆቴል? እውነት መነኮሶች ናችሁ? እውነት ይሄ ጉዳይ እናንተን አይመለከትም? ስለ ቤተክርስቲያን እናንተ ማልቀስ የለባችሁም? ስለዚህ ሕፃን ልጅ ማልቀስ የለባችሁም? የታለ እንባ መሪና? የታሉ አባ ሕርያቆስ? የታሉ አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ የታሉ? ምን እየተደረገ ነው ያለው? እንጦጦ ማርያም ቤተክርስቲያን አስተዳዳሪው ምን እያደረገ ነው ያለው? እንደ ዱርዬ ባጥር ዘሎ የታሸገን ነገር እየከፈተ ነው የሚታየው። የታሸገን ቤት የታሸገን ቢሮ ሲከፍት ነው የሚታየው። በህግ አምላክ እባክዎትን ተው አባታችን ሲባል ወግ ከዚህ እያሉ ምእመንን እያመናጨቁ ነው እያየን ያለ ነው። እነማን ናቸው እየመነኮሱ ስልጣን እያያዙ ያሉት? ምንኩስና ህይወቱን ያውቁታል? የቤተክርስቲያኑን ስርዓት ያውቁታል? እባካችሁ አባቶች አባት ሁኑ። ቤተክርስቲያንን አስተካክሉልን፣ ስርዓቷን ፈጽሙልን፣ ህጓን ደንግቡልን፣ አንብቡት። ተከርኖ ቁጭ ያለውን ህግ አንብቡልን፣ ፈጽሙልን። ልብስ ብቻ በቂ አይደለም። በልብስ ተጀቡኖ አባ መባል በቂ አይደለም። መነኮሳት ትክክል አይደሉም። ከተማ ላይ ያሉ መነኮሳት በሙሉ። ለዚህ መነሻ ደግሞ እኛ ሴቶች ነን። ልብስ እንጠብ እያልን እንሄዳለን። ምግብ እናብስል እያልን እንሄዳለን። ጥሩ ጥሩ ሽቶ እየገዛን ጥሩ ጥሩ ቅባት እየገዛን እየሄድን እናቀብላለን። 100 ብር ሲጠይቁን 200 ሺህ ብር እንሰጣለን። 50 ብር ሲጠይቁን 100 ሺህ ብር እንሰጣለን። ለመነኮሳት ጥጋብ ትልቁን ሚና የምንጫወተው እኛ ነን። በተለይ ሴቶች ራሳችሁን ጠብቁ። ከመነኮሳት ስር ራቁ። መነኩሴ አታምልኩ። የመነኩሴ ልብስ አታምልኩ። እግዚአብሔርን አምልኩ እባካችሁ። ይሄን ለማለት ነው። የዲኤንኤ ምርመራ ከከሸፈ ቆሞስ አባ ኃይለማርያም የልጅቱ አባት መሆኑ ይታወቃል። ምክንያቱም አምረዋል። እንግረኛ ሚዲያ ላይ ተመርምረው ልጅቷ የእርሶ ብትሆን ይቀበላሉ ሲባሉ አዎ የኔ ከሆነች ይቀበላለሁ ብሏል። ባያደርጉት ኖሮ እንዴት ተደርጎ በምን ተአምር እንዴት የኔ ልትሆን ትችላለች ነበር የሚሉት። ተመርምሮ የኔ ከሆነ እቀበላለሁ ማለት ሙያ መልማልን እንደደፈሩ ያውቃሉ። ከተመረመረ የኔ ነው ብዬ እቀበላለሁ፣ ካልተመረመረ ግን አልቀበልም አሉ። የእርሶ ካልሆነች ሲባል እንዴት እየቀበሉ አሉ። አባት እንዲህ አይደለም፣ እሺ ያሳድጋለሁ። የስላሴ ልጅ ናት፣ በስላሴ አምሳል የተፈጠረች። የአባቶችን ታሪክ ደግመዋለሁ ነበር ማለት የነበረባቸው። ተወጥረዋል በትዕቢት ገንዘባቸው ጣሪያ ነክቷል። ልባቸው በአፍቅሮ ነዋይ ተደፍኗል። በእውነት ነው በቤተክርስቲያን ተስፋ እያጣሁ ነው። በእውነት ነው የምላችሁ፣ በአባቶች ተስፋ እያጣሁ ነው። በጸሎት አስቡኝ። እንደተከታተላችሁት ነው መቼም ዘንድሮ በቤተክርስቲያን ስም በርካታ ነገር ነው የሚደረገው። ቤተክርስቲያን ያው አባቶች አሏት፣ ይህን ማመን ያስፈልጋል። አንድ ሁለት ሰዎች ስላጠፉ ሁሉም አባቶቻችን እንደዚህ ናቸው ብለን መፈረጅ አንችልም። መቼም ዲያብሎስ ሰይጣን ገብቶ ማይፈተንበት ነገርም እንደሌለ መገንዘብ ያስፈልጋል ማለት ነውና ሰዎች ጥፋት አጥፍተው ያ ፍትህ ስላልተገኘ ወይም ደግሞ ያንን ነገር አብረው ሌሎችም ያንን ነገር ለመሸፋፈን ስለሄዱ እኛ ከሃይማኖታችን መውጣት የለብንም። ምክንያቱም ይቺ ሃይማኖት እውነተኛ ሃይማኖት ናት፣ ንጽሕት ቅድስት የሆነች ሃይማኖት ናት እና መቼም ከዚህ ሃይማኖት እለቃለሁ ማለት የለቦትም። ይህንን ጉዳይ በተለያየ ጊዜ እኚህ እናት ያቀርቡልናል። ያለውን ነገር እየተከታተሉ ፍትህ ይሰጥ ነው ጥያቄያቸው፣ ሌላ ታሪክ አይደለም። ይህንን ነገር አድርገዋል። ይህም ደግሞ እንዲረጋገጥ ከተፈለገ ዲኤንኤን ምርመራ ይሰጥ በቃ የሚል አቋም ነው ሁልጊዜ ይዘው የሚያራምዱት እና በርካታ ተስፋ የሚያስቆርጡ ነገሮች አሉ። በቤተክርስቲያናችን ውስጥ በርካታ ልብን የሚሰብሩ ነገሮች፣ የሚያሳዝኑ ነገሮች አሉ። በተለይ ምዕመናን ሆነን ወደ ቤተ እግዚአብሔር ስንመላለስ የምናያቸው ነገሮች እኛ ስለ ራሳችን ኃጢአት ስንጸየፍ ከኛ የሚበልጡ ኃጢአቶች፣ ከኛ የሚበልጡ ግፎች፣ ከኛ የሚበልጡ መከራዎችን በቤቱ ያሉ ሰዎች፣ በቤቱ አገልጋይ የተባሉ ሰዎች ያንን ሲያደርጉ ስናይ ከልብ እናዝናለን። እኚህ አገልጋይ መቼም እኛ አገልጋዮችን፣ ካህናትን፣ ዲያቆናትን፣ ሊቃነ ጳጳሳትን የምንመለከትበት አይን በቃ በጣም በትልቅ ነው የምናየው። አዎ ትላልቅ ናቸው፣ ግን ስህተት ውስጥ የሚገቡ አይመስሉንም፣ ፍጹም ስለሚመስሉን ማለት ነው። እና አንዳንዴ ወርቀው ስናያቸው እንዴ እሳቸውማ እንዲህ ካደረጉ እኔ የሚል ነገር ውስጥ እንገባለን። ያ ውስጥ መግባት የለብንም፣ ክህነቱን ነው መመልከት ያለብን። አሁን እኚህንም እናት ለማለት የምፈልገው ሰዎች አጥፍተው ያ ነገር ስለተድበሰበሰ ብቻ ያ ነገር ዛሬ ላይ ፍትህ ስላላገኘ ብቻ ሃይማኖቱን ኦርቶዶክስ መሆኔን ሁሉ እጠራጠራለሁ ማለት አያስፈልግም። ነገ ከነገ ወዲያ ፍትህ ይገኛል። ነገ ከነገ ወዲያ እውነት ትቀጥናለች እንጂ አትበጠስም። አባቶቻችን ይቺ ቤተክርስቲያን ያስተማረችን የእኚህም እናት እውነት እንግዲህ ይህን ያህል ዘመን ሲዳፈን መጥቶ ዛሬ ላይ እዚህ መድረሱ ራሱ የእግዚአብሔር እጅ አለ፣ ትልቅ ነው። ነገ ከነገ ወዲያ ደግሞ ከዚህ በላይና
ይህን ነገር የምታድበሰብሱ እኛ አባት ይህንን አድርገው ከሆነ ልጁን ማሳደግ አለባቸው። ከቤተ እግዚአብሔር እንደ ምዕመናን እንደ ሌሎች አገልጋይ ነው ማገልገል አለባቸው። ከቤተ መቅደስ መራቅ አለባቸው። አድርገው ካልሆነ ደግሞ ስማቸው በከንቱ የሚነሳ ከሆነ ደግሞ ይሄ ነገር ቀላል ነው። ይሄንን ተሰጥቶ ተመርምሮ ነፃነታቸው ይታወጃል ማለት። ለምን እስከመቼ መደባበቅ፣ እስከመቼ የተለያዩ ዘዴዎችን መፍጠር ያስፈልጋል? አያስፈልግም። በቃ እዚህ አይነት ነገር ውስጥ ከሌሉ እኮ ቀላልና ቀላል መስጠት ነው። ዴኒ ተመርምሮ ቁርጡ ይገኛል ማለት ነውና የተለያየ እንዲህ ቤተክርስቲያንን ባካችሁ አናስድባት። እኔና እናንተ ነን ዛሬ ቤተክርስቲያን እያሰደብናት ያለው። አባቶቻችን በዚህ መልክ እቺ ቤተክርስቲያን አላስረከቡን። የነሱ ቅድስና የነሱ ንጽህና የሩብ እንኳን የለን። ወደ ቤተ እግዚአብሔር ስንገባ እና ዛሬ አንድ ባለስልጣን ቤት ስንገባ ያለን ልዩነት ያለን ድፍረት የቱ ጋር ነው? ደፍረን የምንረማመደው የቱ ጋር ነው? ደግሞ በፈሪሃ የምንሄደው? ስለዚህ ቤተክርስቲያን ብዙ ፈተና እያደረስንባት ነው፣ መከራ እያደረስንባት ነው። በእንዲህ አይነት ሁኔታ ደግሞ የራሷ የምትፈተነው አንሶ በእንደዚህ አይነት ሁኔታ አትፈተን። በሃይማኖታችን እንጽናና። እግዚአብሔር አምላክ ፍርዱን እሱ ይስጥ፣ ለሁላችን ማስተዋልን ያድለን። ወደ ምዕራብ አርሲ እንለፍ። በታጣቂዎች ጥቃት 3 ኦርቶዶክሳውያንና 1 ሙስሊም በግፍ መገደሉ ተነገረ። በምስራቅ አርሲ ዳግም የሰላማዊ ሰዎች ህይወት አልፏል። የካቲት 18 ቀን 2018 ዓ.ም በምስራቅ አርሲ ሀገረ ስብከት ስር በሚገኘው መርቲ አምቦሳ ወረዳ ፈርቀሳ ቀበሌ ውስጥ በታጣቂዎች በተፈጸመ አረመናዊ ጥቃት የንጹሃን ህይወት ማለፉ ተሰምቷል። በዚህም እንግዲህ ወደ 3 ኦርቶዶክሳውያንና 1 ሙስሊም እንግዲህ በግፍ መገደሉ ነው የተነገረው። ምስራቅ አርሲ ተደጋጋሚ ጊዜ ንጹሃን ሰዎች እንግዲህ በታጣቂዎች እየተገደሉ ነው። ለዚህ ነገር እንግዲህ አስቸኳይ መልስ መሰጠት አለበት። የሚመለከተው አካል ይህን ጉዳይ እንግዲህ ማየት አለበት። ይህን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉት ለሚመለከተው አካል እንዲደርስ። ይህን ቪዲዮ ብዙ ጊዜ ሼር ማድረጋችሁ እንዳይረሳ። ሰበር መረጃ ተሰምቷል። በምስራቅ አርሲ ዳግም የሰላማዊ ሰዎች ደም ፈሰሰ። የካቲት 18 ቀን 2018 ዓ.ም በምስራቅ አርሲ ሀገረ ስብከት ስር በሚገኘው መርቲ አምቦምሳ ወረዳ ፈረቀሳ ቀበሌ ውስጥ በታጣቂዎች በተፈጸመ አረመናዊ ጥቃት የንጹሃን ሕይወት ማለፉ ተሰምቷል። ይህ ጥቃት በሃይማኖት ተቋማትና በአካባቢው ነዋሪዎች ዘንድ ከፍተኛ ድንጋጤና ሐዘንን ፈጥሯል። በታጣቂዎች ጥቃት 3 የኦርቶዶክስ ተዋሕዶ እምነት ተከታዮችና 1 ሙስሊም ወንድማችን በግፍ ተገድሏል። ከ10 በላይ የሚሆኑ የኦርቶዶክሳውያን አርሶ አደሮች ከብቶች፣ የእህል ጎተራዎችና መኖሪያ ቤቶች ሙሉ በሙሉ በእሳት እንዲጋዩ ተደርጓል። የሶማሌና የምስራቅ አርሲ ሀገረ ስብከት ጳጳስ ብፁዕ አቡነ ኤልሳ በደረሰው አሰቃቂ ድርጊት የተሰማቸውን ጥልቅ ሐዘን ገልጸዋል። ብፁዕነታቸው አክለውም የሚከተለውን ጥሪ አስተላልፈዋል። መንግስት በእነዚህ ጎጥ ታጣቂዎች ላይ የማያዳግም እርምጃ በመውሰድ የዜጎችን ደህንነት የመጠበቅና ሰላምን የማስፈን ኃላፊነቱን በአስቸኳይ እንዲወጣ እንጠይቃለን። ይህ ሰላማዊ ሰዎችን ኢላማ ያደረገ ጥቃት በአስቸኳይ እንዲቆም ድምፃችንን እናሰማ። ለተገደሉት ወገኖቻችን መታሰቢያ ይሆን ዘንድ መረጃውን በማጋራት ድምፅ ኑን። መረጃው የጉርሻ ፔጅ መሆኑን ተመልክቻለሁ። ወቅታዊ ዓለም አቀፋዊና ታማኝ መረጃዎችን ለማግኘት ፎሎ በማድረግ ቤተሰብ ይሁኑ። ለሞቱት ነፍሳቸውን ይማር። በጣም ያሳዝናል። በተለይ በዚህ በምዕራብ አርሲ በየጊዜው እየተደረገ ያለው ነገር በጣም በቃ ቆመ ስንል ቢያንስ 1 ወር 3 ሳምንት አረፍነ ስንል ደግሞ አሁን እንዲሁ ንጹሃን ናቸው። ኦርቶዶክሳውያን ንጹሃን ኦርቶዶክሳውያን ነው እየተገደሉ ያሉት። በንጹሃን ላይ በታጣቂ ያለች ምን ተፈልጎ እነዚህ ሰዎች ለምን እንደሚገደል አላውቅም። እንግዲህ በአምቦሳ ወረዳ ነው ይሄ ነገር የተደረገው። የሀገረ ስብከቱም ሊቀ ጳጳስ እንግዲህ ብፁዕ አቡነ ኤልሳ ማዘናቸውን ገልጸዋል። ተመስገን። እንግዲህ ብፁዕ አቡነ ኤልሳ አሁን በቅርብ ነው ወደዚህ ሀገረ ስብከት የሄዱት። ይህንን መግለጫ መስጠት አባት መኖሩን ራሱ መታመኑ ራሱ ደስ ይላል። እንግዲህ ይሄ ነገር ምንድነው እያለሰለሰ በቀጠለው የምስራቅ አርሲ ሀገረ ስብከት ችግር 3 ኦርቶዶክሳውያንና 1 ሙስሊም ወገናችን ላይ ህልፈት መድረሱ፣ እንዲሁም ደግሞ በጣም ያሳዝነው ደግሞ የ10 ኦርቶዶክሳውያን ከብቶች፣ ጎተራዎችና ቤት ንብረቶች በእሳት በመቃጠሉ የተሰማቸውን ሐዘን ብፁዕ አቡነ ኤልሳ ገልጸዋል ማለት ነው። ሊቀ ጳጳሱ የክፍሉ ሊቀ ጳጳስ እንግዲህ መግደል ብቻ ሳይሆን ከብቶቻቸውን፣ ቤቶቻቸውን፣ ንብረቶቻቸውን ሁሉ በእሳትም አቃጥለውባቸዋል። የ10 ኦርቶዶክሳውያን ማለት ነው። ይሄ ለምን ማድረግ እንደሚያስፈልግ አላውቅም። ባካቸው የሚመለከታቸው አካላቶች እስቲ ትኩረት ስጡበት። ይሄ ቦታ ትኩረት ይሻል። በቃ በየዕለቱ ንጹሃን እየተገደሉ፣ በየዕለቱ ምንም የማያውቁ በግፍ እየተገደሉ፣ በየዕለቱ ንብረቶቻቸው ሀብት ንብረቶቻቸው እየወደሙ፣ ምን አይነት ጠባሳ እንዳለ እዚህ ቦታ ማስተዋል ይገባልና እንደው ትኩረት ሰጣችሁ የሚመለከታችሁ የህግ አካላት ትኩረት ሰጣችሁ እዚህ ቦታ ሰላም እንዲሰፍን ኦርቶዶክሳውያንም ሆኑ ሌሎች
ሰዎች እንዳይገደሉ የሚደረግበት መንገድ በቻልነው አቅም መተባበር ያስፈልጋል፣ ማገዝ ያስፈልጋል እና እባካችሁ የሚመለከታችሁ አካሎች ይህንን ነገር አስቁሙ ለማለት እንወዳለን። እሺ እቺን ብርቱዋን ሴት አይታችኋታል? ምን አይነት ጀግንነት ነው! እንዲህ አይነት ጠንካራና ብርቱ ሴት ያብዛልን። ከሞት አፋፍ ተነስታ ለፍትህ የቆመችው የዘመናችን ብርቱዋ ሴት ትዕግስት አየነው ልብ የሚነካ ታሪክ ላጋራችሁ። የደረሰባት ግፍ ተድበስብሶ እንዳይቀር ዛሬ ድምፅ ልንሆናት ይገባልና የሷ ህመም የሁላችን ህመም ሊሆን ይገባል። ሼር ሪፖስት እያደረጋችሁ ለእህታችን ድምፅ ኗት። ትዕግስት ትባላለች። ትዕግስት ማለት ስሟ ብቻ አይደለም፣ የመቃብር አፋፍ ረግጣ ለፍትህ የመጣቸው ህያው ምስክር እንጂ። በስጋዋ ላይ የታተመው ጠባሳ የበደል ምልክት ሳይሆን ሞትን ያሸነፈ የጽናት አሻራዋ ሆኗል። ባመነችው ተከታ እስከ መግደል ሙከራ ያደረሰባትን አረመኔው ፍቅረኛዋን ለህግ ለማቅረብ የሄደችበት ርቀት መልሳ ተመላልሳ ከጠላቷ ጉያ እስከ ማደርና እንዲሁም ደግሞ ጎዳና እስከ መውጣት ያደረሳት የፍትህ ፍለጋ ተጋድሎ ይህ ነው ተብሎ ለመንገር ጊዜ ይፈጃል። ከራሷ በላይ የምትወደው የፍቅር አጋሯ ያቀፈውን ገላ በቢላ ከአንገቷ እስከ ሆዷ እንደ ጨርቅ በመተልተል ያደረሰባት ግፍ ለመስማትም ይከብዳል። ተወርቶም ተጽፎም አያልቅም። አንዳንድ ታሪኮች ሲሰሙ እጅግ ያማሉ። ይህች ሴት ግን የደረሰባትን ህመም አልፋ ለፍትህ ስትል የከፈለችው መስዋዕትነት የሁላችንንም አድናቆትና ድጋፍ ትሻለች። ዛሬ ላይ ወንጀለኛው ለህግ ፊት አቅርበዋለች። ይህች ጀግና ሴት ዛሬም ስጋት ላይ ትገኛለች። ወንጀለኛው ከተለቀቀ ቤተሰቦቼንም እኔንም ይገለናል ስትል ያሰማችው የድረሱልን ጥሪ በቸልታ ሊታለፍ አይገባም። በመሆኑም ሁላችሁም ሼር ሪፖስት እያደረጋችሁ ለእህታችን ድምፁ ነው። የዚች ጀግኒት ሴት ታሪክ ጣራ ማለት ነው መታረዱ አይደለም፣ መወጋቱ አይደለም፣ መጠቃቱ አይደለም። እስካሁን ከመጀመሪያ እስከ መጨረሻ ያላያችሁት ሰዎች ካላችሁ ስፔሻሊ ሴቶች ሸገር ኢንፎ ላይ ሄዳችሁ ኤቭሪቲንግ ክፍል 1ንም ክፍል 2ንም አዳምጡት፣ ስሙት፣ ትማሩበታላችሁ። ሲቀጥል የሴቶችን ጥቃት በየዩቲዩብ ቻናሉ እያየን ከንፈር እየመጠጥን ማለፉ በዚሁ ይብቃል። እንማርበት፣ እንስተካከልበት፣ ራሳችንን እናርምበት። የትዕግስት ኢንተርቪው የትዕግስት ጥግ ምን ማለት እንደሆነ ማየት እንችላለን። ከብልሃተኝነቷ፣ ከጥንካሬዋ፣ ከጀግንነቷ፣ ከማይሰበረው ሞራሏ መማር እንችላለን። በተለይ ራሳችሁን አስታራቂ ሽማግሌ እያደረጋችሁ የምትሾሙ ወንዶች፣ አባቶች፣ አጎቶች፣ ቄሶች፣ የሃይማኖት መሪዎች በጣም ብዙ ነገር መማር ትችላላችሁ። ከዚህ አንድ ወንድ አንዴ እጁን ካነሳ ማለት ነው ቀጣይ የሚያነሳው ቢላ ነው፣ ቀጣይ የሚያነሳው መጥረቢያ ነው፣ ቀጣይ የሚያነሳው አሲድ ነው፣ ቀጣይ የሚያነሳው እሳት። ከዚህ በኋላ ይስተካከላል፣ ከዚህ በኋላ አይነካሽም እያላችሁ ቃል መግባት አትችሉም። ከዚህ ታሪክ ተማሩ፣ ተስተካከሉ፣ ራሳችሁን አሻሽሉ። ሽምግልና ግዴታ ማስታረቅ አይደለም። በሰላም ማለያየትም የሽምግልና አንድ ኃላፊነት ነው። ልጅ የማይገፋ ተራራ ገፍታ እዚህ ደርሳለች። አሁን እንዴት ነው የምናግዛት? ደረሰባትን ጉዳት አይታችኋል። ቆማ ሰርታ በልታ መኖር አትችልም። ለቤተሰቦቿ መድረስ አትችልም። ቤተሰቦቿን የምታስተዳድረው እሷ ነች። ለመርዳትና ለማግኘት የምትፈልጉ ሰዎች ስልክ ቁጥሯና አካውንቷ ይሄው እዚህ ጋር ተቀምጧል። ብዙ ሰው የ200 ብር ቻሌንጅ እንጀምርላት እያለ ነው። ይሄው ጀምሩት። ይሄው አካውንቷ አስገቡ። ሁላችንም 200 ብር እናስገባ። ይሄ የብር ድጋፍ ግን ጊዜያዊ ነው፣ ዘላቂ መፍትሄ አይሆናት። እንደዚህ አይነት ጉዳት ያደረሰባትን ሰው ለማስያዝ ብላ በተደጋጋሚ ነው ስታገኘው የነበረው። ቴራፒ ያስፈልጋታል፣ የስነ ልቦና ሕክምና ያስፈልጋታል። እሷን ብቻ ሳይሆን እህቷንም፣ እናቷንም፣ ቤተሰቦቿን በአጠቃላይ ይሄንን የስነ ልቦና ሕክምና ለመስጠት ፈቃደኛ የሆኑ ሰዎች ስፔሻሊ ጳውሎስ ያላችሁ ሰዎች እባካችሁ በዚህ ነገር ላይ ተባበሩ። እዛ በተረፈ የ21 ዓመት ልጅ ነች። ትምህርት እንድትማር ብናደርግና በተማረችበት የምትሰራበትን ነገር ብናመቻች፣ ዩኒቨርሲቲ ያላችሁ ኮሌጅ ያላችሁ ሰዎች በዚህ ብትተባበሩ። እቺ ልጅ 3 ነገር ነው የምትፈልገው ማለት ነው። በአስቸኳይ የገንዘብ ድጋፍ ያስፈልጋታል፣ የስነ ልቦና ሕክምና ያስፈልጋታል፣ ለወደፊቱ ደግሞ የትምህርትና የስራ እድል ድጋፍ ያስፈልጋታል። በጣም ልብ የሚነካ ነው። እንግዲህ ሴት እኔ ወንድ ሆኖ ሴት ላይ እጁን የሚያነሳ ሰው በጣም እንዴ ካልተግባቡ እኮ ትቶ መሄድ ይቻላል። ግዴታ እኮ አይደለም እስከ ዘላለም አብሮ መኖር። በቃ ትቶ ዞር ማለት ይቻላል። ለምንድን ነው ይሄን ያህል ቢላ አንስቶ ይሄን ያህል ነገር አንስቶ ሰውነትን እስከ መቅደል? ሰውነትን በጣም ያሳዝናል።
አደንቃታለሁ በእውነት ለህግ ለፍትህ ያላት በቃ ደሟን ለማስመለስ የደረሰባትን መከራ ለማስመለስ የተወጣችው የከፈለችው ዋጋ እቺ ሚዲያ አግኝታ ወጣች እንጂ በርካቶች አሉ እንዲህ በየቤታቸው እየተሰቃዩ ያሉ ሴት እህቶቻችን ላይ ለምን ግፍ እንደሚፈጸም ኧረ እግዚአብሔርን እንፍራ። ምን አይነት ክፉ መንፈስ እንደገባብን አላውቅም። ሰው መቼም ወዶ እንዲያረጋል ብዬ አላውቅም። ክፉ መንፈስ እርስ በርስ የሚያባላ ፍቅረኛ ማሾች ናቸው። በቃ ካልተስማማ ካልወደዳት ትቶ መሄድ፣ ሌላ የራስን ነገር መፈለግ፣ ሰው መጉዳት፣ በንግግር መተማመን መቼ ነው የምንችለው? በጣም ያሳዝናል። ይሄን እግዚአብሔር ያርቅልን። በዚህ በጾም በእውነት እግዚአብሔር እንዲህ አይነት ክፉ መንፈስን ያርቅልን። እንዲህ አይነት ላያችን ላይ የመጣውን ጋኔን ማለት ነው እርስ በርስ የሚያባላንን ደም ካላየ ማይቆመውን ደም እንዲፈስ የሚፈልገውን ጋኔን ከላያችን ላይ ያስወግድልን። እግዚአብሔር ማስተዋሉን ያድልን ለሁላችንም። እስቲ እነዚህ እንከታተል። ኦርቶዶክስ ቤተክርስቲያን ይሄንንም ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን ታሳድድ ይሆን? ጾምም አይደል? እስኪ እናውጋ ነው። ኢየሱስ ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም መድኃኒት የዘላለም ንጉሥ ወልድ ዋህድ አንድያ ልጅ ብላ በስርዓተ ቅዳሴ ክርስቶስ በመስቀል ላይ የሰጠውን ስጋና ደሙን እውነተኛ መብልና መጠጥ መሆኑን አምና እያቆረበች በጸሎትና በውዳሴ አቤቱ ጌታ ኢየሱስ ክርስቶስ ሆይ ማረኝ የሚለውን የንስሐ ጸሎት እያጸለየች በበዓል አከባበር የክርስቶስን የማዳን ስራ የሚዘክሩ በዓላትን አስቀምጣ ልደቱን ብሎ በገና ተጠመቀ ብሎ በጥምቀት ተሰቀለ ብሎ በትንሣኤ ብላ እየሰበከች በመስቀል ክብር የማዳን ስራ ምልክት ብላ በመሳለም ማክበር በአንገት ላይ ማተብ ማዞርን ያስተማረች ለተሰቀለው ክርስቶስ አምልኮን የጻፈች ለጥንተ ስቅለቱ ስግደት ይገባል ብላ ያዘመረች በትምህርቷ በነገረ ክርስቶስ በክሪስቶሎጂ በሚስጥረ ስጋዬ ላይ ሲጀምር ቀዳማዊ ልደቱ ከዓለም በፊት ያለ እናት የተወለደ የባህሪ አምላክ ብርሃነ ዘእመ ብርሃን ከብርሃን የተገኘ ብርሃን ብላ የሰበከችው ሲቀጥል በዳህራዊ ልደቱ ዓለም ከተፈጠረ በኋላ ሰውን ለማዳን ከእመቤታችን ከቅድስት ድንግል ማርያም ያለ አባት በግብረ መንፈስ ቅዱስ መወለዱን የሰበከችው ፍጹም አምላክ ፍጹም ሰው ተብሎ መሰበኩ እንደኛ ሰው ሆነ፣ ተራበ፣ ተጠማ፣ ሞተ፣ ከኃጢአት በቀር ሁሉን ነገር መሰለን መባሉ መሰበኩ ሲሰልስ ደግሞ ተዋህዶ ያለ መቀላቀል ያለ መለያየት አንዱ አካል አንዱ ባህሪ ሆነ ስትል የሰበከችው በቅዳሴው የኢየሱስ ክርስቶስ ስቅላትና ሞት ትንሣኤው በበዓላት በአጽዋማት ምስክርነቱ ልደት፣ ጥምቀት፣ ሆሳዕና፣ ስቅላት፣ ትንሣኤ፣ ዕርገት፣ ጰራቅሊጦስ ብላ የእግዚአብሔርን የማዳን ስራ የሰበከችው በአብይ ጾም የክርስቶስን መከራና ትህትና እንድናስብ የጠየቀችው በስንክሳር በወንጌል ንባብ በሃይማኖተ አበው ስለ ኢየሱስ ክርስቶስ አምላክነት ሰው መሆኑን ሚስጥር ያመሳጠረችው ማንበብ የማይችል ሰው እንኳ ቢሆን ከስቅላተ ክርስቶስ ይህንን ስዕል በማየት ብቻ ሞትን ድል አድራጊነቱን የሚገነዘብበት ዝምተኛ ስብከትን የሰበከችው መሰረታዊ በሆነ ስሙ ለመጥራት መድኃኒትነቱን ለመግለጽ ኢየሱስ መሲህ የተቀባ መሆኑን ለመግለጽ ክርስቶስ የማንነት ባህሪውን ለመግለጽ እግዚአብሔር ከኛ ጋር ነው ለማለት አማኑኤል የእግዚአብሔር ልጅነቱን ለመግለጽ ወልደ አማኑኤል አካላዊ ቃልነቱን ለመግለጽ ቃለ እግዚአብሔር አንድና ብቸኛ መሆኑን ለመግለጽ ዋህድ ብርሃን መሆኑን ለመግለጽ ፀሐየ ጽድቅ የማዳን ስራውን ለመግለጽ መድኃኒተ ዓለም ስለ ሰው ልጅ መሰቀሉን ለመግለጽ በገአ እግዚአብሔር በግ እርቅ የፈጠረ መሆኑን ለመግለጽ ናዝራዊ ብላ የምታመልከውን የምታስመልከውን አላለቀም ምስጋና ለእርሱ ይሁን ለማለት ሎቱ ስብሃት አምላክነቱ ሳይለወጥ ከድንግል ለመወለዱ ወልደ ማርያም መጀመሪያና መጨረሻ መሆኑን ለመስበክ አልፋ ወኦሜጋ ኢየሱስ ክርስቶስ እውነተኛ ጌታ የፍጥረታት ሁሉ ገላጭ ነው ለማለት አዶናይ ሁሉን ቻይ ነው ለማለት ኤልሻዳይ አምላክነቱን ለመስበክ ኤሎሄ መጀመሪያና መሰረት ነው ለማለት ዮድ ሕይወትና እውነተኛ መምህር መሆኑን ለመግለጽ ራቢዮን ረዳትና አዳይ ነው ለማለት ሳዶር መጠጊያ ከለላ ነው ለማለት አላዶር እያለች ያስተማረች በከች ያመለከች ያስመለከች ቤተክርስቲያን እውነት የክርስቶስ ስም ሲነሳ ሰዎችን ታጠቅ አይሆን? የሰው ልጅ የተፈጠረው በተዋህዶ ነው፣ የሚያምነው በተዋህዶ ነው፣ በኋላም የሚኖረው በተዋህዶ ነው። ተፈጥሮው ተዋህዶ ነው ማለት ነፍስና ስጋ ተዋህደው የሚንቀሳቀስ ፍጥረት ነው እያልሁ ነው። ነፍስና ስጋ ሰው ለመኖሩ የማቴዎስ ወንጌል ጥቀስልኝ እንደማትሉኝ ባለሙሉ ተስፋ ነኝ። ስጋ ስለሌለ ማለት ነው። አሁን ልብ ብላችሁ አዳምጡኝ። ሰው የሚባለው ፍጥረት በተዋህዶ የተፈጠረ ነው ማለት ከአራቱ ባህርያተ ስጋና ከሶስቱ የነፍስ ባህሪ የተፈጠረ ፍጥረት እሱ ሰው በመባል ይታወቃል። እና ይሄ ሰው ነው። የሚያምንም በተዋህዶ ነው። በዘመነ ሐዲስ የሚያምነው ተዋህዶ የመለኮትን ከስጋ መዋሃድ ነው።
በዘመነ ብሉይ የሚያምነው ተዋህዶ ደግሞ ከእግዚአብሔር ባለመለየት ይኖር የነበረ ያቺ በገነት የነበረችው ሕይወት ናት። አሁን ልብ በሉ፣ ሰውን እግዚአብሔር በገነት ፈጥሮ አኖረው። በገነት ሲያስቀምጠው ገነትን አጣ። ገነት በነበረበት ሰዓት የተሰጠው ትእዛዝ ነበረ። ያ ትእዛዝ ምንድን ነው? ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ ስታነቡት በገነት ያለውን እንጨት ሁሉ ብላ ብሎ ፈቃድ ሰጥቶታል። ነገር ግን አንዲት ዕፅ እንዳትበላ ብሎ ደግሞ ከልክሎታል። አንዲት ዕፅ ደግሞ ብላም አትበላም አላለውም። ያቺ ዕፅ ዕፀ ሕይወት ናት። የዋልንበት ትምህርት እዚህ ላይ ነው። ዋናው መቆሚያው ይሄ ነው። ያቺ በገነት ያለችዋ ዕፀ ሕይወት አዳም 1000 ዓመት በገነት ከኖረ በኋላ ያችን ዕፀ ሕይወት በልቶ ከርግና ታድሶ መንግስተ ሰማያት ይገባ ነበረ ነው። በገነት ለዘላለም አይኖርም። የሚኖረው ለ1000 ዓመት ብቻ ነው። ይህ 1000 ዓመት ሲፈጸም ዕፀ ሕይወትን ይበላል፣ መንግስተ ሰማያት ይገባል። ማን? አዳም እና ልጆቹ ማለት ነው። አዳም ግን 1000 ዓመት ሳይመላው በረጅም ዘመን ሳይቆይ ገነትን የሚያህል ቦታ እግዚአብሔርን የሚያህል ጌታ አጣ፣ ወረደ ማለት ነው። ከገነት ወጣ። ከገነት ሲወጣ ዳግም ያችን ዕፀ ሕይወትን ሄዶ እንዳይመገብ በመላእክት በኦሪት ዘፍጥረት እንደምታነቡት ተዘጋች፣ ተከበበች ማለት ነው። ዕፀ ሕይወትን አግኝቶ በልቶ መንግስተ ሰማያት የሚገባበት በሩ ዝግ ሆነበት። ያችን ዕፀ ሕይወት ስላጣት ገነትም ከእርሱ ስለተሰወረችበት ለእጽዋት ለአራዊትና ለእንስሳት መኖሪያ ወደ ሆነችዋ ምድር ስለመጣ የሰው ልጅ ያኔ እግዚአብሔር ሰውን ይታረቀው ዘንድ ሲሻ ባህሪውን ተዋህዶ በምድር መጣ። በምድር ሲመጣ ቅዱስ ኤፍሬም ዘሐሙስ ውዳሴ ማርያም ትርጓሜ ሲነግረን ዳግመ ከፈለነ ንብላ እምዕፀ ሕይወት ይላል። ዳግመኛ ከዕፀ ሕይወት እንበላ ዘንድ እድል ሰጠን አለ። ዕፀ ሕይወት የተባለ ዳግመኛ ዳግም ነው የተባለ። ልብ በሉ፣ የቀደመችው ዕፀ ሕይወት ገነት ናት፣ ጥለናት መጠናል። ዳግመኛ ዕፀ ሕይወት በምድር ተተከለ፣ ከድንግል ተወለደ ነው። ማን? ዕፀ ሕይወት ክርስቶስ ዳግም ከድንግል ተወለደ። ዳግመ ከፈለነ እንብላ እምዕፀ ሕይወት፣ ዳግመኛ ከዕፀ ሕይወት እንድንበላ ሰጠን አለ። ራሱን ሰጠን ማለት ነው። ማን? ክርስቶስ። ምንን ሰጠን? ዕፀ ሕይወት። ዕፀ ሕይወት ማን ነው? ራሱ ክርስቶስ ነው። ያችን ዕፀ ሕይወት ካልበሉ መንግስተ ሰማያት መግባት እንደማይቻል ሁሉ ዕፀ ሕይወት ክርስቶስን ካልተቀበሉ መንግስተ ሰማያት መግባት ፈጽሞ 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 አይቻልም። ይህ ዕፀ ሕይወት ምድር ላይ መጥቶ ተተከለ፣ በድንግል ማኅፀን በቀለ፣ ባህሪ የስጋን ገንዘብ አደረገ። 33 ዓመት ምድርን በኪደተ እግሩ ቀደሰ። በኋላ ግን እንዲህ ብሎ ተናገረ፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ። ማን ነው ይህን የተናገረ? ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ቃል ተናገረ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ሲናገር የትኛውን ስጋ? በስቅለቱ ጊዜ ገና ከመሰቀሉ አስቀድሞ ይህ ስለ እናንተ የሚፈሰው ደሜ የሚቆረሰው ስጋዬ ነው አለ። ስለማን? ስለ እናንተ። ለብሽሽቅ አይደለም ይህን ቃል የተናገረው። ብሽሽቅ ማለት ምን ማለት ነው? እኔ ለምሳሌ ዛሬ በህይወታችን ስንኖር የሆነ እንቅፋት ሲመታን በሆነ ሰው ምክንያት የሆነ ነገር ስንሆን እሱን ልትበለኝ እንደውየው ስለአንተ እንዲሆን ቆሰሉ ምናምን እንደምንልበት መበሻሸቅ አይደለም። እውነተኛ ቅዱስ ስጋውና ክቡር እውነተኛ እኮ ነው ያለው። በነገራችን ላይ ምሳሌ ነው አላለም። የሆነ ጊዜ እንደሚነሳ ነው፣ የሚቀር ነው፣ የሚያልፍ ነው፣ ዘመን የሚሽረው ነው አላለም። እውነተኛ ቅዱስ ስጋዬና ክቡር ደሜ ነው አለና እንካችሁ ስለእናንተ የፈሰሰው ደሜ ስለእናንተ የተቆረሰው ስጋዬ ነው ብሎ ሰጠ። ይህንንም በቃል ተናግሮ የተወው አይደለም። በዕለተ ዓርብ በመስቀል ቅዱስ ስጋውን ቆርሶ ደሙን አፍሶ እንካችሁ ብሉ ብሎ ሰጠን። ያን ቅዱስ ስጋና ክቡር ደም ያልተቀበለ ደግሞ ህይወት የለውም ማለት። ለምንድን ነው ህይወት የሌለው? ዕፀ ሕይወትን ተመግበን መንግስተ ሰማያትን ገባ የነበረ ነው እኮ የምላችሁ። ዕፀ ሕይወትን በማጣታችን ምክንያት ዳግመኛ ዕፀ ሕይወት ተሰጠን። ያ ዕፀ ሕይወት ወልደ አብ ወልደ ማርያም የሆነው ኢየሱስ ክርስቶስ ነው ማለት ነው። በምድር ተተከለ አለ፣ ከድንግል መጥቶ ተወለደ ማለት ነው። ለዚህም አባቶቻችን ሲተረጉሙ ነባቢት ገነት ይሏታል። ማንን? እመቤታችን። ያችኛዋ ገነት ዕፀ ሕይወት በቅሎባታል። ግን ዕፀ ሕይወት ቢበቅልባትም ይህ ነባቢት ናት። ከዚያችኛዋ ሲለይ ነባቢት ገነት ይላታል። ይችኛዋን ድንግል የምትናገር ገነት ናት። በቀለባት። ማን? ዕፀ ሕይወት ክርስቶስ በቀለባት ማለት ነው። ዕፀ ሕይወት ክርስቶስን ሳይመገቡ መንግስተ ሰማያት እገባለሁ ማለት ግን አይቻልም። ለምሳሌ አሁን መጨረሻ ላይ ከተነገረው አንድ ሀሳብ ላንሳ። አይጧ ብትበላ መንግስተ ሰማያት ትገባለች ወይ? ለአይጥ ሰው የሆነ አምላክ የለንም። ለሰው ነው ሰው የሆነው። ባህሪ አይጥን ገንዘብ ያደረገ አምላክ የለንም። ባህሪ ሰብን ነው ገንዘብ ያደረገው። ሲቀጥል አይጥ ህያዊት ነፍስ የላት፣ ህያዊት ነፍስ የላት፣ አትኖርም እኮ። ደማዊት ነፍስ ያለቻት ትንቀሳቀሳለች፣ ስትሞት በስብሳ ትቀራለች። ዘላለማዊውን የሰው ልጅ መላካዊ ባህሪ ያለውን የሰው ልጅ
አውርዶ በዚያ ልክ የሚያምኑትን አምላክ የተናገረውን ቃል ለመገልበጥ ቤተክርስቲያንን ለመቃወም ሲባል የተሄደበት ርቀት ቤተክርስቲያንን የሚወክል ቃል አይደለም ማለት ነው። ስለዚህ ተፈጥሮን ማሰብ በራሱ እምናምነው በተዋህዶ ነው አልኳችሁ ቅድም ልብ በሉ። በተዋህዶ ነው ማለት ከእግዚአብሔር ጋር በመኖር ልንገራችሁ ሲሆን የሰው ስህተት አይታችሁ ለፉ። ካቃታችሁ ደግሞ የሰው ስህተት አትፈልጉ። የሰው ስህተት የሚፈልግ ሰው ስሙ እንዲህ ይባላል፣ እኩይ ፍልስጣ ይባላል። እኩይ ፍልስጣ ማለት ምን ማለት ነው? ጋኔን። እስቲ ጋኔን በሉ። ጋኔን መሆን ከፈለጋችሁ የሰዎችን ስህተት ፈልጉ። እገሌ እንዴት እንደዚህ የሚላል እገሌ እኮ እንዲህ ያለ ደረጃ ደረሰ ሲባል ተወቀን ሰርቆ ነው ይላል። እንዲሁ ግርም እኮ ነው የሚያደርገው። እገሌ እኮ እንደዚህ ሰርቆ ታቦሽጦ ነው ይላል። እገሌ ሊቆነ የዋጣት ነገርማ አለች። እንዲሁ ምን አይነት እኮ ፍዳ እኮ ነው ፍዳ። በቃ እንደዛ እያልን በቃ እንዲሁ ለነገሩ ሁሉ ሌላው ቀርቶ እኮ የሰዎችን መልካም ነገር ስንሰማ እገሌ እኮ ጥሩ ነው፣ እገሌ እኮ እንዲህ ያለ ነው፣ እገሌ እኮ እንዲህ ያለ ነው ሲባል ነው። ግን እንዲህ ባያረግ ይላል። ይሁን እኮ ቅናቱ ነው፣ ውስጥ የሚነደው ቅናት ነው እንደዚህ የሚያደርግ። ይህ ሰይጣንነት ነው፣ የሰው ስህተት መፈለግ። ያው ብዙዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስን አትሰብክም ይላል። መቼም ፈርዶብናል እኮ ማርያም ናት አምላካቸው፣ ኢየሱስንማ ዞር ብለው አያዩትም ይላሉ። እኛ ግን ንጉሳችን፣ ጌታችን፣ የጌቶች ጌታ፣ የነገስታት ሁሉ ንጉስ ኢየሱስ ክርስቶስ እንደሆነ ነው ምናምነው። አምላክም የእኛም የድንግል ማርያም አምላክ፣ የቅዱሳኑም የመላእክቱም ሁሉ አምላክ፣ የአምልኮ ስግደት የምንሰግድለት አምላክ ኢየሱስ ክርስቶስ። ቤተክርስቲያን ይችላል። ይችን ቤተክርስቲያን ላለማወቅ ሲፈልጉ ወይም ደግሞ በዚህ ቤተክርስቲያን ሲኖር መቼም ለስጋ አይመችም፣ ምቾት ድሎት የለም። በእኛ ቤት ሲኖር ምቾትና ድሎት የለም፣ ፈተና። ምክንያቱም በፈተና ውስጥ አልፈን ነው መንግስቱን የምንወርሰው። ክርስቲያን ሆኖ አልጋ በአልጋ የሚኖር የለም። ይህንን ማመን ያስፈልጋልና አልጋ በአልጋ የሆነ የፈለጉትን መብላት፣ መጠጣት፣ ስግደት ማይፈልጉ መጾም ማይፈልጉ ሰዎች ናቸው እየወጡ ምን ይላሉ? አረ እነሱ ኢየሱስ ክርስቶስን አይሰብክም ይላሉ። እነሱ እኮ የሚሰብኩት ምንድን ነው? አንዴ ጾሞልናል፣ አንዴ ተርቦልናል፣ አንዴ ለእኛ መከራ ተቀብሏል፣ እኛ መከራ መቀበል የለብንም ዝም ብለህ ጨፍጭፍ ስለሚሉ ነው። እኛ ንጽሕት ቅድስት እምነት ግን ይህች ናት። በዚህ ቤት ስንኖር ሁሌ ፈተና መከራ ይበዛብናል። በፈተናው በመከራው ጸንተን የመንግስት ወራሾች ለመሆን ያብቃን። በሌላ ጊዜ እስክንገናኝ ቸር ቆዩልኝ።